አንቺን ነው የማናገርሽ። ዘይት መች ነው የገዛሁት? ተናባላ አንዳንድ ፈርቃት አትመልሽ። ተናገሪ። ታሳብደኝ። አስወጪልኝ ወይ የሆነ ነገር አድርጊልኝ። ተነሽ ውጪ፣ ውጪ ከዚህ ቤት። አንቺ እዚህ ማማብልሽ ይመስልሻል እንዴ? የት ነው የምታውቂው? ተናገሪ፣ ተናገሪ። ምንድን ነው ያልሽው? ምንድን ነው ያልሽው? የትኛው ስራ ነው የበዛብሽ? የትኛው ስራ? እንዴት ነው ነገረኛ አይነት ሰው አለ አይደል? እንደዛ አይነት ነገር ነው። የእንጀራ እናቷም እህትየውም ጭምር እንደዛ ነው ባህሪያቸው። ጥሩ እንደነበረና ከዛ እሷን ካገባ በኋላ ነው የራሱን ጤንነት ራሱ ትክክል ያልሆነው። በቃ ከእሷ ጋር ከትዳር ከመሰረቱ በኋላ ነው። እና ያው አባቷ ሲሞት ንብረቱን በሙሉ ያው እሷ ከሌላ የተወለደች ልጅ ናት። ከነሱ የተሻለ መኖር የጀመርሽው ግን በሰርተሽ ባገኘሽው ነው ወይስ እንዳልሽው በባለቤትሽ ምክንያት? ያው ስሰራ አገኘሁት አይደል? ዋናው ብቻ ብሩ ይምጣ፣ ሀብቱ ይምጣ። ስሰራ አገኘሁት ማለት ስሰራ ነው ባሌ ያገኘሁት ነው። ስሰራ ነው ያገኘሁት እንጂ ሰርተሽ አይደለም ያገኘሽው ገንዘቡን ነው። አሁን ይሄ አብረን ያፈራነው ነገር አይደል? ትዳር ውስጥ እስካለ ድረስ የእሱ ማለት ያንተ ነው፣ ያንተ ማለት ደግሞ እሷ ነው። ትዳር ውስጥ ስላለሽ ነው። በዛ ድረስ ሰውዬው በእድሜ ትንሽ በለጥ ይልሻል መሰለኝ። ትንሽ በለጥ ይለኛል። ስለዚህ ገንዘቡን ሳይሆን 10 ዓመት ይበልጥሻል። 10 ዓመት ብቻ ነው? ትንሽ ነው። 10 ዓመት ብቻ ነው? ሞስት እንደዛ ያን ያህል እንትን አይደለም። ኦኬ ግን ዝም ይበልጠኛል በደንብ። አዎ ስለዚህ ያው ገንዘቡን ለትዳር ደግሞ እንደዛ አይነት ሰው ጥሩ ነው። በለጥ ከሴት ልጅ በለጥ ማለት አለበት። ይሄ ግዴታ ነው። ከኔ እኩል ከሆነማ ይከብዳል። በዛን ሰዓት አስበዋል። እኔ ሰው ቤት ስሰራ እሺ እሱም በእኔ እድሜ ቢሆን የሆነ ቦታ ላይ ሊሆን ነው የሚችለው። ስለዚህ ከፍ ብሎ ችጋራም ነው የሚሆነው ነው አንቺ ሀሳብሽ። በቃ አይደል? እንዳልኩ ችግር ደግሞ በጣም ነው የምጠላው። ወይኔ መድኃኒዓለም። ስለዚህ አሁን አንቺ ያልሽኝ ሰውየው ገንዘብ ባይኖራት አታገቢውም ባጭሩ። በቃ አታገባውም። ለምን ታገባዋለች? እንዳንቺ ለመዝረብ እንዲሆን ነው ያለው እኮ ነው የሚዘረፈው እኮ ታዲያ ሌሎና ግብተን አብረው መታከክ ነው ከከለ ከከለ ነው። በጣም ነው የሚያስጠላው። ሌላ ችግር አስቧል ለራሴ ላይ ለፍቃድ ችግር መጨመር። ስለዚህ አሁን እናንተ ካላችሁ ገንዘብ የተሻለ ገንዘብ ያለው ሰው ቢኖር ታገቢዋለሽ ማለት ነው። የተሻለ አሁን ካላችሁ ነገር አሁን እያየሁት ያለው ነገር አለ which is good ጥሩ ነው በቂ ነው። ግን ደግሞ ከዚህ በላይ ያላቸው ደግሞ ብዙ እኔ አልፈልግም አላውቅም። በቃ የሚበቃኝ ነገር ሊዘረፉት ወይ ጉዴ የሚበቃሽን ያክል ዘረፍሽ ልጅ። አሁን ልጁ ምን ላይ ነው ያለው? አብዷል። ጉዴ ሄዷል። ሄዷል። ብዙ ነገር ነው የዘረፍሽው። ፈላጊ ነው just ያወራል የተጫወተ መዝረፍ ነው ግን በፍቅር ይሰጣል። እንደ ስጦታ ነው ዘረፍኩት ያለች ዞሮ ዞሮ በፍቅር ነው የሰጠው ይኖታል። ግን ደግሞ ልጅነት ነው እንጂ መዝረፍ አይደለም። ሲያልፍ ይቆጨዋል። በፍቅር በሰዓቱ ቢሰጠኝም ሲያልፍ ይቆጨዋል። ተዘርፏል። አስነክተሽ ነው እሱን ማስነካበት ገንዘብ ቢኖረኝ እኔ ምን አዘራረፍ። አሁን እኮ ለማስነካት ቀላል ነው ብዬ ማስነካት ምናምን አሁን ጊዜው በጣም እንትን እያለ እኮ ለምን እንደዚህ አይነት ስራ እንጀምርም እንዳሰብ ሁሉንም እያስነካሽ ልዘርፊያቸው ነው። አይጫወት ብዬ ነው በቃ መጣ። ግን የአካባቢ ሰው ስለ እናንተ ሲያወራ የሰማሁት ደግሞ ምንድን ነው በጣም ሰው ይንቃሉ የሚል ነገር ሰማሁ። ሳልበላው ነው የሚያከው የሰው ልጅ ብሎ ማውራት ይወዳል። ስራ ሲፈታ የሚበላው ሲያጣ ግድ ብሎ ያወራል። ወደ ቤታችሁ ማንም መጥቶ አያውቅም? ማንም እንዲመጣም አናደርግም። ሰው መናቅ ሳይሆን አይ ቲንክ ያረዳው ችግር ሊሆን ይችላል። ግን ምን መሰለህ እንዳልኩ አግለውን ያደግነው ማለት እኔ እኮ ትምህርቴን አቋርጬ በጣም ብዙ ከለመድኩን ነገር ወጥቼ ነው ሰው ቤት ስሰራ የነበረው። በዛ ሰዓት ያልደረሰልን ሰው የሆነ የሚጠብቁትን ያህል ላንሆን እንችላለን። ከዛ አንፃር ሊሆን ይችላል ንቀት ያሉት እንዳለች ነው እንጂ ንቀት አይደለም። ንቀት እንለውም ሊሆን ይችላል ማለት አስመስሎብን ሊሆን ይችላል። መናቅ ማለት ማንቋሸሽ፣ ሰው በአካባቢያችን ይደርሳል አንፈልግ ሂድ ከዚህ ብሎ መሳደብ። አንሳደብም ግን እንዲደርስብን አንፈልግም። ይሄ ንቀት ነው ኦፍ ኮርስ እንዲደርስብን አንፈልግም። ያሳለፍነው ነገር ነው ለዚህ ተጽዕኖ ያለው። ግን አሁን ስለ አበባ ምናምን ስጠይቃችሁ እኛንን እየተንከባከብ ነው አላችሁ። ግን ደግሞ በፊት ባለቤቷ አንቺ እያለም ነበረ መሰለኝ አበባ
ሞርኛ ከመጣን ደግሞ የ5ቱን ዓመት በደንብ እንትን ብሏል። ግቢው የሆነ እንትን ያለ ነገር ነበረ፣ ባዶ ነገር ይበዛዋል። ምንም ነገር ባዶ ግቢ አይመስልም? የወንድ ግቢ ይመስላል። የወንድ ግቢ ይመስላል። እኔ የወንድ ግቢ መስሎኝ ነው የገባሁት። የምር በእውነት እንዴት? እኔ እንጃ። አንተ ወንድ ብቻ ነው ግቢ ሊኖረው የሚችለው ብለህ ስለምታስብ ወንድ ብቻ ኖ ባለትዳር ነው ያሰብኩት። ባለትዳር ቤት ውስጥ ምክንያቱም ስሰማም ደግሞ ጭንቅላት ላይ የሆነ ያለ ከፍ ያለ ነገር ብቻ የሆነ ደህና ነገር የወንድ ነው ብለህ ፌሚኒስት ነሽ እንዴ አንቺ ልጅ? እንዴ ነገሩን እኮ ሰርሽ ወንድ ሴት ማለት ጀመርሽ ደግሞ ብለሽ ኦፍ ኮርስ አሁን ያለችው ሀሳብ ምናልባት ወንዶች ነው ብለህ ስለምታስብ ነው። ካበራ ያለ ግቢ ምናምን ያ ብዙ ጊዜ አሁን በር እንትን ይሄ ብሎ ግቢው የሚከበረው ምናምን የሆነ ወንድ ሲኖር ነው ይላሉ ምናምን ዝም ብሎ እንደዛ ተለብሎ ይላሉ፣ ግን አይደለም። ስለዚህ ማስከበር አትችልም። ስለዚህ እናንተ አስከብራችሁታል ነው። በምንድን ነው ያስከበራችሁት? በዱላ በመገላመጥ ነው። ይመጣል። ምን ችግር አለ? እዛ ድረስ ምን ያደርሳል? የሰው ልጅ ሳደርስበትም ይደርሳል። እያያቸው ነው እንደዚህ ተብሎ ይላሉ። ግን ራስን ሸክፎ እንደመኖር በጣም ደስ የሚል ነገር። ባለቤትሽን ስታገቢው ሌላ ላይፍ ነበረው ብለሽ ነበር ቅድምና ልጆች ምናምን ነበሩት? እንዴት ነበር? አይ ልጅ እንኳን አልነበረውም። የለውም። ብቻውን ነበር የሚኖረው። እንዳልኩ ባለቤቷ ካረፈች በኋላ ያው ከኔ ጋር የተዋወቅነው በተመላላሽነት ሰው ቤት ስሰራ ነው። ከዛ ያለፈ እስካሁን ልጅ የለም። ስለዚህ አንቺ የቤት ሰራተኛ ሆነች ነው እሱን ያገኘሽው። ከዛ አሁን ደግሞ የእሱ ባለቤቶች አዎ፣ ከዛ የሆነች ዘመድ ሰራተኛ መጣልን። እዚህ አሁን አለች ያላችሁ ዘመዱ ናት የእሱ መሰለች። እኛ ሀገር ሰው ነች፣ ሀገራችን ሰው ነች ነው ምናምን እዚህ ላይ ነበር እንጂ ከዛ እሷ አሁን ደግሞ ቀጥራችሁ እያሰራችኋል። ትከፍሏታላችሁ ያለ ነገር ነው። አዎ ደሞዟን በደንብ እንከፍላታለን። ደሞዝ ልጅ ናት ትልቅ ናት እንዴ? ሜቢ ማየት ከቻል ትችላለህ። ነይ እስኪ ውሃ አስታጥቢ፣ በዛው ምሳ ነገር ብለው የእጁ አይዘሽ ነው። አይ ምሳው እንኳን ይቆይ ግን አይ እሺ እንዴት ነሽ? አይ እኔ አሁን አልታጣም። ምንድነው አንቺ ቆፍጠን በይ እንጂ ቆይ ችግር የለውም ና እኔ እንደ ቁጭ ምን ያንቀጠቅጥሻል? ኧረ ችግር የለውም ነይ ቁጭ በይ እስኪ ተቀበል። ለምን ቁጭ ትላለሽ? ታጠቢ። ኧረ ችግር የለውም። አይ እኔ አልበላም እኮ ጀስት እሷን ለማየት ያክል በእውነት እሷን ለማየት ያክል ስራ ይዛለች መሰለኝ። እንጀራውን ጨርሽ። እንጀራ እየጋገረች ነው። እየጋገረች ነው። ግን ህፃን ልጅ ናት ገና እንዴ? ከዚህ በላይ ኧረ በእውነት ከእኛ ራሱ አትበልጥም እንዴ? በይ ሂጂ ወደ ስራሽ። አይ ልጅ ናት ግን እንትና ዘመዱ ያላ ልጅ ነው ባለመታችሁ ወይ በጣም ትቆጣላችሁ ግን እናንተ። መቆጣት አይደለም ማዘዝ። ስራውን ይዛ መስራት ስራው ትንሽ ስራ ነው ብሎ በቆመበት ቦታ በስተክክል መስራት አለበት። ይሄ መቆጣት አይደለም። አይ መቆጣት ከሆነ ደግሞ አንተን የሚመለከት ጉዳይ አይደለም። ወደ መጣበት ይሻላል። እሺ አይ ያው እግረ መንገድ ስለጠየቃችሁኝ ነው እሷን ለማለት ግን ህፃን መሆኗንም ስላየው ነውና። አይ ትልቅ ናት። ትልቅ ናት። ስንት ይሆናል አለው? ከ20 አትበልጥም ብለህ ነው? በእውነት? አዎ ትልቅ ናት። ልጅ መስላ በእንክብካቤ ነው ያዝናት። ለዛ ይሆናል። እናንተ እሷ እንደዚህ ነው የምትንከባከቡት? ሰው ስለሷ ልጠይቅ አይደለም አይደል የመጣኸው? ምን ችግር አለው እግረ መንገድ ብጠይቅ? አይ በጣም ወሬ በዛ ተንዛዛ። እንዴ ገና ሊንዛዛም ይችላል ከዚህ በላይ ምን አይተሽ? በነገራችን ላይ ትንሽ ሰዓት ነው ያለብኝ የኔ ያስገባው። ትንሽ ሰዓት ነው ያለነው። ከመስመር አለፍን መሰለኝ። ከመስመር ማለፍ አይደለም። ራስሽ ነሽ ሀሳቡን የሚያመጣሽው። ያወራሽኝም አንቺ ነሽ። ስለ ትዳር አውራት ምናምን ያልሽው አንቺ ነሽ። እኔ ልጠይቅ የመጣሁት ሌላ ነው አለች። እንደሆነ ሳለች አወራህ በቃ ጨረሰ አለቀ ወይ ጉድ። ይኸውላችሁ ለማንኛውም እኔ የመጣሁበት ጉዳይ ይሄ አይደለም። ስለ ፕላንቶቹ ምናምን ልጠይቃችሁ ነው የመጣሁት። ስለሌላው አይመለከተኝም። ግን እግረ መንገድ ደግሞ እንደ ቤተሰብ እንደ ጓደኛውን ስለተቀራረብን ያንቺንም ታሪክ ስለነገራችሁኝ ከማቅረብ አንፃር ነው ይሄን ሁሉ ወሬ ያወራሁት። ይሄ ማወራው ወሬ ደግሞ የሚረብሽ ከሆነ መቅረት ይችላል። ያን ያህል የኔ ፕራዮሪቲ ጉዳይ አይደለም። አስፈላጊ አይደለም። እናንተ ግን ነው እና አንቺ ግን ላይክ እንደ ፍሬንድ እንደዚህ በልልኝ ምናምን ብለሽ ሀሳብ ስለሰጠሽኝ እሷም ደግሞ ኦፕን ሆና ስላወራች ነው ይሄ ሁሉ ወሬ የተወራው። አሁን ይሄ ሁሉ ወሬ የተወራው ግን አዜ ፍሬንድ ነው እንጂ አዝ ኢንተርቪው እያደረኳችሁ ወይም የተለየ ነገር እየሆነ አይደለም እየተፈጠረው ማለት ነው።
ግን እቺ ልጅ ሳያት ህፃን ናት። እቺ ህፃን ናት አይደለችም ወይ ብሎ መጠየቁ ይሄን ያህል ለምን እንዳናደዳችሁና እንዳስከፋችሁ አልገባኝም። ህፃን ብትሆንስ ህፃን መስራት የትኛውም ቤት ላይ እችላለሁ ብላ እስከገባች ድረስ ትሰራለች። ኦብቪየስሊ የትኛውም ቤት ላይም ደግሞ ይኖራል። ብዙዎቹ እንዲያውም አንደሬጅ ናቸው፣ ከ18 ዓመት በታች ናቸው አብዛኞቹ ቤት ውስጥ እየተሰሩ ያሉ የቤት ሰራተኞችን ስናይ አብዛኞቹ አንደሬጆች ናቸው። አንተን ይሄን ያህል ሊያሳስብህ አይገባም። እድሜ ጉዳይ ነው። እሷ እችላለሁ ብላ እስከገባች ድረስ በቃ ከፍለናት ነው እየኖርናት ነው እኮ እኛ። አዎ ግን ደግሞ አሁን ለምሳሌ እኔ የመንግስት አካል ነኝ አይደል? አሁን የመጣሁበት የመንግስት አካል አለ። ስለዚህ ከመጣሁበት ተቋም አንፃር እንደዚህ አይነት ነገር ሳይ እግረ መንገድ ልጠይቅ እንዲህ ብታረጉ እንዲህ ብለን ብንመካከርበት ኖርማል ነው ብሎ ከማሰብ እቺ ልጅ ህፃን ስለሆነች ሞር አሁን እንደኔ አይነት ሰው ሲመጣ አሁን እንደዚህ አይነት ሰው ሲመጣ በተለይ ኢንተርቪው በሚደረግበት ሰዓት ነው እንደዚህ አይነት ሰው በሚመጣ ሰዓት ሞር በፍቃድ ወደ ሚዲያው ምናምን ለእናንተ እኮ ነው የሚጠቅማችሁ። ገብቷችኋል? ራሳቸውን አሁን እያጋለጣችሁ ነው ማለት ወንጀለኛ ነው ወንጀለኛ። አዎ ይሄ እኮ ወንጀል ነው። ህፃን ልጅ ገና መተን እዚህ ሰሪ ብለናት ራሷን ይችላል። አዎ ግን ከ18 ዓመት በታች የሆነች ልጅ በዚህ ነው ዋልዳታ እንደ ከ18 ዓመት በታች እሱ እርግጠኛ ሆነ ማውራት አችልም። በነገራችን ላይ ካለ ስራችን ስም እየሰጠህን ነው። ካለ ስራ ስም መስጠት ሳይሆን እቺ ልጅ ህፃን ልጅ ናት። ግን አንደሬጅ ሆና እንደዚህ ማሰራታችሁ እናንተ ሰዓታችን እየሄደ ነው። ከቻልኩኝ በጣም አስቸኳይ ቀጠሮ አለን። አይ በእንደዚህ አይነት ሁኔታ ከእናንተ ጋር መግባባት ስላልቻልኩ ኢንተርቪውን እዚህ ላይ አቆመዋለሁ። በሷ ጉዳይ በሷ ጉዳይ ሳይሆን ታስባለህ? ለምን አላስብም? ህፃን ልጅ እንደዚህ ስታረጉ እያየሁ ለምን ዝም ለምን ይዛታት ስራን ያዘዝ ደስ ይለኛል። ልጅ ትሄዳለህ፣ ምን ችግር አለ? ኧረ በእውነት እንዴ አሁን ትሄዳለህ? yes of course ምን ልታረጋት ነው ይዛት የምትሄደው? አሳድጋታለሁ። ተው እንጂ እንዳንቺ መቼ ሳልዘርፋት በደንብ ነው ያሳደግናት። እናንተ አሳድጋታለሁ። በነገራችን ላይ ድል በጣም እኮ ትኩረት አደረግክ እሷ ላይ። yes ምን ነው በሰላም አውቃታለሁ። የት ማውቃት ቦታ ለማንኛውም እኔስ ከሷ ርዕስ እንውጣ። ከጨረስን እንግዲህ አይ በቃ ጨርሰናል። እሺ እንውጣ። አመሰግናለሁ። እንውጣ። እኔ እኮ ጥሩ ነገር ሊያወራ መስሎኝ ነው። ጭራሽ ደግሞ ስለዚህችን ከፍ ያወራል፣ ይከራከራል። እዚህ ምድር ላይ ጥሩ ነገር የሚያወራ ሰው የለም የኔ እናት። ከዚህ በኋላ እንደዚህ አይነት ስህተት ማየት አልፈልግም። እና እንዴት ነው ነገሮች እያለቁልሽ ነው? ገና ነው። እስቲ ኦልሞስት ግን የመዘጋጃ ቤቱ አሁን እያለቀ ነው። ትንሽ ያን ፕሮሰስ እንሄድበትና ወደዛ አሽቀንጥረን የምንጥላት ሰፈሩ ራሱ እንዴት እንዳስጠላ። እሷን አሽቀንጥሮ መጣል እኮ ስራ አይደለም ወይ? በጣም ቀላል ነገር። ሰፈሩን እያየሽ ነው። እንደዚህ ናቸው እያሉ እያወሩ ነው። ስለዚህ ቶሎ ጨርሽና ከዚህ ቤት ለቀን መውጣት አለብን። በጣም እሱን ተገላገልኩ ስል ደሞች እዚህ መቃወር የመሰለ ቤት የመኖር ሀሳብ የለሽም ማለት እንቀይረዋለን። እንዳታስቢ ብቻ ይለቅልን የመዘጋጃ ቤቱ። አቻላ ሀና አሰሚም እንዴ ሀና ለደምሽ እንዴት እየጠራሁሽ አይደለ? ለምን ማሰብ ጨርሽ? አልሰማሁሽም ነበር ማለት ለማን ነው ስጮህ የነበረው? በይሁን ሂጂ እንጀራውን ጨርሽ። አንቺ ልጅ አምሻል እንዴ? ምንድን ነው የሚያንከረፍፍሽ? መች ነው የጀመርሽው እንጀራ መጋገር? ጌታ ያቃጥላ ልገለኝ ነው። አሁንስ እኔ አልቻልኩም። መች ነው የጀመርሽው እንጀራ መጋገር? እስካሁን ምን ስትሰሪ ነበር? አንቺ እኮ ነው የማናግርሽ። ቀጥይ ልጅ ሲሆን በቃ ደግሞ ለግሬ ሆይ ነገር ይዘሽ ነው ያጥፊ መጣዱ። የምን ትምህርት ነው ደግሞ? ለምን ትምህርት ቤት ነው የምታወሪው? ሂጂ ውሃ ይዘሽ ነይ ለግር ትምህርት ቤት ሞቅ አድርጊው ደግሞ አንቺ ሂጂ ወደዛ። ጌታ ሆይ እቺሽ በጣም አይን እያወጣሽ ነው። ጭራሽ አፏን አውጥታ ትምህርት ቤት ትላለች እንዴ? አንቺ ነሽ እያቀበጥሽ ያለሽው። እናድርጋት እሺ። አሁን ይሄ ጉዳይ ካላለቀ እቺ መቀመር ስጭና ግዳያታ በሷ ይሄ ጉዳይ አይደለም። የሚወራው ወሬ እውነት ከሆነ እኛ ምንም አናገኝም። ስለዚህ ትንሽ እንታገስ። በቃ ክፈይና መክፈል ያለበትን እኔም ቢሆን እከፍላለሁ። ንብረትሽን ወደ ራስሽ አድርጊ። አሁን ትንሽ ሜሮን ጉዳይ አይደለም። እንታገስ አይሻልም? እንታገስ። ስንት ቀን ነው የምንታገሰው? ምን ላደርግ ነው? እኮ 5 ዓመት ሙሉ በጣም ተቃጠልኩኝ። ይሄን ሰውዬ ተገላገልኩት ስል ደግሞ ሌላ ጣጣ። እኔ እንግዲህ ምንም አላውቅም። ለማንኛውም ነገሮችን ብታስተካክል ጥሩ ነው።
ምጣዱ አልሰማ በለው ለዛ ጋዜና እንደው ሰዓት ያታንቺ አረን ያልተጠንበስማች በደንብ ትቆሚያለሽ እንዴ? ያምሻል እንዴ? እሷ አንሻት እንደው እግርሽን ጠብሽ። እንዴት ነው የሚያደርጋት? ምን ልታረጊ ነው የመጣሽው እዚህ? ማነው እግሬን ጠብኛለሽ? እሷ እኮ ነች ሄደች። እጂ በእናትሽ ታስጠላ። በኢየሱስ እቺ ነው ደፍተሽብኝ ነበር። በቃ እጂ ዘይት የለም። አንቺ ልጅ አውጥተሽ መሸጥ ጀመርሽ? በጣም እያናደደች ነው። አይ ቆይ መቼ ነበር የተገዛው? ነይ ቁጭ በይ ቁጭ በይ ነይ ጠጋ በይ። አይ ቁጭ በይ እሱ ጋር ዘይት መች ነው የገዛነው? መች ነው የገዛነው? አንቺን እኮ ነው የማናግርሽ። ዘይት መች ነው የገዛሁት? አስመሳይ አንቺን ነው የማናግርሽ። ዘይት መች ነው የገዛሁት? ምን አባቷ አንዳንድ ፈርቃት አትመልሽም? ተናገሪ። ልታሳብደኝ ነው። አስወጪልኝ ወይ የሆነ ነገር አለኝ። ተነሽ ውጪ፣ ውጪ ከዚህ ቤት። እዚህ ቤት እንዳላይሽ እሺ? በሽተኛ እዚህ ቤት እሷን ማየት አልፈልግም። ድጋሚ አምጪ ትራሱ። እሺ ተረጋጊ። ከኔ ባስሽ እኮ ደግሞ እጭ እንጀርሽ እዚህ የምታጨማልቂ። እስኪ ስልኩን ስጪ በእናትሽ። የልጁ የሰውየው ልጅ የመዘጋጃ ቤቱ ነው። እሱ ነው እያጓተተ እንደዚህ የሚያቃጥለኝ። እኔ ያልገባኝ ነገር ምንድን ነው እያስጨነቀሽ ያለው? ለሰው ነው እየተጨነቅሽለት ያለሽ? የሚወራው ነው ያሰማኝ። አባትዬ ለእሷ እንደተናዘዘ እኮ ነው የሚያሳየው ነገር። የት አለ የተናዘዘው? በስሙ አድርጎላታል። ነጭ ቃል የመዘጋጃ ወረቀቱን አግኝተን እስካላየን ድረስ እርግጠኛ መሆን አንችልም። ስለዚህ ያለን አማራጭ እሷን መያዝ ነው። እስከዚህ እኔ ምንም ሰላም እየተሰማኝ አይደለም። ተረጋጊሽ። ከኔ ባሽ እኮ እውነት በጣም እያስጠላኝ ነው። ማረጋጋት ሲገባሽ እኔ ለምንድን ነው ማረጋጋሽ? እያየሽታል እንዴ እንዴት እየሆነች እንዳለች? ወንት ተወሄድች። አንቺ ሀና ሀና ጥረት እስኪ ምንም ልሳናችሁ ይሄ ሆነ ሰዎች እዚህ ጋር ነው ያስቀመጥሽ። ላይ ነው እንከፍ ይሄ ሞሉ ወይዘሽ ነው የተጠለበሽ። በግ ጫሞቼን ወልወላ ጨርሳለች። ቅድም ገና ያዘዝኳት ስራ ነበር ረስተዋለች። ውጭ ወተን እንብላ እንዴ? ምግቡ የሚደርስም አይመስለኝም። እንበላለን። መብላቱን ጫሞቼ መወልወል አለባቸው። ነገ ሰርጋለኝ እያልኩሽ አልነበር? እና ዛሬ ሜቢ ወጥቼ ላድር እችላለሁ። አንቺ ደግሞ አበዛሽ። እኔም ብቻ የተውሽ ስንት ቀን የምታድርጭ? አንዳንዴማ መዝናናት ያስፈልጋል። ቢሆን በልኩ አይደል? ገንዘቡ ምን ልናደርገው ነው ታዲያ? ካለፈ ጥሩ ነው። ገንዘቡ ምን ልናደርገው ነው ታዲያ? እኔ እና ብቻሽን እየጣልሽ ይወስድሻለሁ። እንሄዳለን፣ ችግር የለውም። እኔ የምልሽ ጫሞቼን ወልሽ ጨርሰሻል? እንዴ ምንድን ነው ያልሽው? ጫማዎቿን አጽድላት ብዬ ነው ያልነገርኩሽ? ምንድን ነው ያልሽው? ምንድን ነው አንቺ ልጅ ግን ቆይ በሰዓቱ ታዝሽ? ምንድን ነው ያልሽው? ምንድን ነው ያልሽው? ትንሽ ስራ በዝቶብኝ ስለነበር ምንድን ነው ያልሽው? ምንድን ነው ያልሽው? የትኛው ስራ ነው የበዛብሽ? የትኛው ስራ ነው የበዛብሽ? ሂጂ በቃ ወደዛ። እኔ አይንሽን ላይሽ አልፈልግም። ምን ትመስላለች እቺ በዚህ ሰበብ ከመሆኗ በፊት ሰማያለሽ አይደል? አስወጫት ምንም አድርገሽ። ወይ ጌታ ሆይ ነይ። እሺ እንዴት ነው የምትሄጂው? እባክሽ ትጣደፍ ስልኬን ረሳሁሽ። ቁጭ በይ ቆይ ላውራሽ። ችግር አለክሻለሁ። በእናትሽ ቸኩላለሁ። አይ ሰውዬው ዛሬ እናገኘው እንዴ ብሎ ሞቅ አድርገን እንስጣው። በእርግጥ ትንሽ ይህ መዘጋጃ ቤቱ ነው። አንቺ ደግሞ ለምን ምረሽው እንዴ? አንቺ ደህና ብር አልሰጠሽውም እንዴ? ተሰጥቶታል፣ ግን ጭማሪ ፈልጎ ከሆነ እንዴት እስካሁን ሊጨርስልን አልቻለም?
አንቺ ነሽ ስህተት የሰራሽው። መጀመሪያውንም ደህና ገንዘብ መስጠት ነበር። ደህና ገንዘብ ነው የሰጠሁት፣ ግን ተጨማሪ ከፈለገ ደግሞ ግዴታ ያስፈልጋል። ቶሎ መገላገል አለብን። እኔ ሲጀመር ይሄ ጋዜጠኛ ምናምን ተብዬው እራሱ አልጣመኝም። አውቃታለሁ። የትኛው አበባ ጥሞት ይመስልሻል የመጣው? አበባ አለ እንደኛ ግቢ ውስጥ ግን ምን አውቃለሁ። ካወራ ለውራ ብዬ ነው ዝም ብዬ ያስገባሁት። አንቺ ራሱ በሽተኛ ነሽ። እኔ የትኛው አበባ በየትኛው በኩል እንዳለ ራሱ ቲንክ አድርጌ አላውቅም። የማንን አበባች እንደመጣ እሱን ተይውና ቆይ እሱን ተይውና አውቃታለሁ እንደለ እሷ ቲንክ አውቃታለሁ ሲል የሰማሁት ምን ለማለት ፈልጎ ነው? እኔ ምንም ሰላም እየተሰማኝ አይደለም። እየተደረገ ያለው ነገርም እየገባኝ አይደለም። ትሰሚያለሽ አይደል? በትክክል በስነ ስርዓት ሰውየውንም አናግሩ፣ መስጠት ያለብሽንም ስጪ እና ቤቱን በስማችን አድርጊ። ከዛ ሽጣን ከዚህ ቤት እንውጣ። ምንድነው አንቺ መልፈስፈስ? ማነች እሱ? አስፈላጊ ከሆነ ትገደላለች። እሱ ቀስ ብለን ብናደርገው ይሻል። መጀመሪያ መዘጋጃ ቤቱ ያለው እኮ እሱን ጨርሺ። ምን እየሰራሽ ለምን አናገኘው? እኔ በካሽ ከፈለግን እስጠው ጨመር አድርገን እኔ ልክልሻለሁ። እኔ እኮ ማድረግ ያለብኝ ነገር ስላለ ነው። አብረሽኝ ሆንሽ አይደለም ትንሽ አግዢ። እኔ ብቻዬን ላደርገው የምችለው ነገር እኮ ምን ላግዝሽ? ገንዘብ እሺ ልላክልሽ። ለምን አናገኘውም? አብረን እናውራው ቶሎ እንዲያልቅልን። እኔ ማንም ጋር በስተቀር ማውራት እንደማልችል ታውቂያለሽ እኮ። እሱን ላጣራ እኮ ነው ሀሳቤ ሊወጣ የነበረው። እኔ ከማንም ጋር መልመጥምጥና እንደዚህ መለማመን ማውራት አልችልም። ቢሆንም አልችልም። በቃ ይሄ ለክ ተፈጥሮኝ ነው። ምንም ላደርግ አልችልም። ወጥቼ አልችልም። ሂጂልኝ ለማመስ ከፈለገ አስፈላጊ ከሆነ ልሰድበው እችላለሁ። ነገርሽን ነው የማበላሽብሽ እንጂ ምንም ላደርግልሽ አልችልም። እሺ እዚህ ምን ይሻላል? እሱን የትም ጋዜጠኛ ነኝ ምናምን እያለ ሲንቦጠረር የነበረውን ሰውዬ አስፈላጊ ከሆነ አግኝተን ማንነቱን እናያለን። እስኪ ታውቀዋለች እንዴ? እንጠይቃት። ነይ አና ሲጠርሽ ለምንድን ነው የማሰሚው? ይህ እዛ አጠገብ ያትቀደም በዛ ጋር የቅድሙን ሰውዬ ታውቂዋለሽ? ታዲያ ለምንድን ነው እንደዚህ ለብሰሽ የመጣሽው? ከመጀመሩ ነው ደግሞ ደህና ቢጃማ መልበስ የጀመርሽው? የኔን ሻሽ ነው ያሰርሽው? ሌላ ስለምን ሰው እንዲህ እንደሚመጣ ስታስቢ ነው እንዴ እንደዚህ ሆነሽ የመጣሽው? ለምንድን ነው ሻሽን እንደማያረግሽ? ታያት በእናትሽ ይመስል እንትን የሚል አይደለም። ይህ እዛ ታያት በእናትሽ ታያት። ቆይ እኔ ላናገራት የፈለኩት ነገር አለ። ሰውየውን የት ነው የምታውቂው? ምን ተናገር። ሰውየውን የት ነበር የምታውቂው? ታያት እስኪ አንዬ ሰውየውን የት ነው የምታውቂው? ለይቱ ማለት ታዲያ ለምንድን ነው እንደዚህ የለበሽው? በፊት አባቴ ገዛልኝ ነበር። ምን ፒጃማ እንዴ? ታዲያ ከዚህ በፊት ለምን አለበሽው? ሰውየውን የት ነው የምታውቂው? አንቺ ደግሞ ተመጥ ብቻ የት ነው የምታውቂው? ሰውየውን የት ነው የምታውቂው? ተናገሪ። አንቺ እዚህ ማማክልሽ መስሻል እንዴ? የት ነው የምታውቂው? ተናገሪ። እስኪ ደግሞ ስታለቅስ ታስጠላኝ። እሺ ይሰማሻል? እኔ ምንም አትሆኝ። እሺ አቶ ግርማን እኔ አውቃቸዋለሁ። እሺ አባትሽን እኔ አውቃቸዋለሁ። እሺ እናቴ በቃ ምንም አይፈጠርም። ከዚህ በኋላ እነዚህ ሰዎች ምንም አያረጉሽም። እኔ ቃል እገባልሻለሁ። ምንም አያረጉሽም። እኔ አለሁ። እሺ ይኸውልሽ እኔ እስክንድር እባላለሁ። መርማሪ ጋዜጠኛ ነኝ። እዚህ ቤት ምን እየተፈጠረ እንደሆነ ምን እንደተፈጠረ ሁሉንም በድብቅ ካሜራ እዛ ጋር አድርገን ተከታትለን አንቺን ለምን እንደዚህ እያደረጉሽ እንዳለ አውቃለሁ። እሺ አሁን አንቺ ሳትደብቂ ሳትዋሺ ሳትፈሪ ለምን እንዴት በምን አይነት ሁኔታ ውስጥ እንደሆንሽ ትነግሪኛለሽ። እሺ ምንድነው እዚህ ቤት አሁን የተፈጠረው? ለምንድነው እንደዚህ የሚያሰቃዩሽ? ንገሪኝ እስኪ ምንድነው ምክንያታቸው? እኔ ያለው በቃ ከዚህ በኋላ እነሱ እንድች እንዳትፈራቸው። እሺ ከዚህ በኋላ እስክንድር አለ። ሰማሽ? እኔ ያለው የሆነ ነገር እንኳን ቢፈጠር ሁሌም እዚህ ቤት ነው ያሉት። እዚህ ጋር
ሁሉ ከአንቺ ጎን ናቸው። እሺ ይኸው አሁን ውስጥ አስገብቼ አስሬ ያስቀምጬልሻለሁ። አንድ ነገር መናገር አይችልም። ቅጥቅጥ ነው የምናደርጋቸው። እሺ ምንድን ነው የተፈጠረው? ንገሪኝ እስኪ ምንድን ነው የሆንሽው? በይ ንገሪኝ። ምንም መሳቀቅ አያስፈልገውም። እሺ እኔ ያለሁ ከመጀመሪያው ጀምሮ ምንድን ነው የተፈጠረው እዚህ ቤት? ምንድን ነው የሆነው? መጀመሪያ ከእናትና ከአባቴ ጋር ነበር ፈልገው ነገር ሁሉ ይደረግልኝ ነበረ። ሁሉንም ነገር ስጠይቅ በቃ ሁሉም ነገር ይደረግልኝ ነበር። እናቴ በጣም ነበር የምትወደኝ። ከዛ በኋላ 7 ዓመቴ ላይ እናቴ ሞተችብኝ። ከዛ በኋላ ከአባቴ ጋር እየኖርን ችኛ ነበረ። ከዛ ልጅ በሆነ ያሳስበኝ ነበር። ከዛ በኋላ አባትሽ ብቻውን መኖሩ ነው የሚያሳስብሽ የነበረው? ከማንም ጓደኞችም አልነበሩትም ምናምን። ሁሉ ነገር በቃ ከኔ ጋር ብቻ ነበር የምናደርገው። ከዛ ከተወሰነ ዓመት በኋላ እሷን ማምጣት ጀመረ። ከዛ ጓደኝነት ብሎ ሲነግረኝ የምታደርግልኝ ነገር ለእኔ ምናምን ጥሩ ነገር ነበረ። ስለዚህ እንደ ጽዳት ምናምን ሁና ነው የገባችው ወደ እናንተ ቤት? ግን ምንም ነገር አድርጊልኝ ስላትም እሺ ታደርግልኝ ነበረ። ከዛ በኋላ መቼ ሌላ ነገር እንደተፈጠረ አላውቅም። ግን ላገባ ነው ሲለኝ ደኛ ስለነበረ እኔ ሌላ ሰው መምጣቱ ደስ ባይለኝም ግን የአባቴን ደስታ ስለፈለኩኝ እሷ እንድትገባ ነበር የፈለኩት። በጣም ነበረ የምወዳት። ከዛ በኋላ ከተጋቡ በኋላ ግን ልጅ ትለኝ ነበረ። እናትና እንደ ልጅ ነበረ። ጓደኞቼ ሁሉ እናቴን ያልኩኝ ማስተዋወቃለች ደስ ነበር የሚለኝ። ሁሉም ነገር ታደርግልኝ ነበረ። እንደ እናት ፍቅር ትሰጠኝ ነበር፣ ትገዛልኝ ነበረ። ሁሉም ነገር በቃ የምጠይቀውን ነገር ልጅ እያለች ነበረ የምታደርግልኝ። በፊትም እዚህ ቤት እየመጣች ስታጸዳ ጥሩ እናቴ ስለነበረች በቃ ከሷ በላይ ራሱ ሞቷል ነበር። ከዛ ግን አባቴ ከሞተ በኋላ አባትሽ ምን ነው የሞተው? ማላውቅም። መሞቱን ራሱ ይነገረኝ ሁሌ ፊልድ ሄዷል ነበር የሚሉኝ። መሞቱን ራሱ ይነገረኝ ከሆነ ጊዜ በኋላ። መሞቱን አንቺ መጀመሪያ አላወቅሽም? አላወኩም ነበር። ታመው ነበር? እኔ መጀመሪያም የእናቴ ቤተሰቦች ጋር አያቴ ጋር ነበርኩኝ የነበርኩት። ከዛ በቃ ስመጣ ወደዚህ ወደ ፊልድ ሄዷል አሉኝ። ሞቱንም በቃ ከዚህ በኋላ አባት ስለሌለ ምናምን እያሉ ከዛም ደግሞ ሲያወሩ ነው ያረጋገጥኩት። ሁለቱ ሲያወሩ ምን እያሉ ነበር ነው? አባት የላትም እያሉ ነው? አይደለም ያ ሽማግሌ ስለሞተ እያሉ። ያ ሽማግሌ ስለሞተ ይሉ ነበር? ከዛ በዚህ አጋጣሚ አባት ሲሞቱን ያወቅሽው? ከዛ ስትጠይቂያቸው ምን አሉሽ? ነገባሽ አልፈስራሽ ልስል። አባት እስኪሞት ድረስ ግን ጥሩ እናት ነበረችው ልሽ? እህትየዋ መቼ ነው የመጣችው ወደዚህ? ከሞተ በኋላ። አባትየው ከሞተ በኋላ? ያንቺ አባት ከሞተ በኋላ? ከዛ ሁለቱ አንድ ላይ ገጥመው ነው አንቺን እንደዚህ የሚያደርገው የጀመረው? እዚህ መኖር ከጀመረች በኋላ ነው። እህትየው መጀመሪያ ስትመጣ እንደዚያ ነበረች። ከዛ በኋላ ላይ ነው የተቀየረችብኝ የመጣችው። አባትሽ ከሞተ ቆየ? ብዙ ጊዜ ቆየሽ። ከዛ አንቺ የዛኔ እዚህ ያልነበርሽም አባትሽ በሚሞትበት ጊዜ ነው? የት ነው የነበርሽ? አያቴ ጋር ነበርኩ። አያትሽ ጋር ነበርሽ። ከዛ ወደዚህ መጣሽ? ስትመጪ ምንድን ነው የተፈጠረው? ስለዚህ የእንጀራ እናቴ እህት መጀመሪያ ላይ በጣም ጥሩ ሰው ነበረች። ከዛ ግን በቃ ሁሉም ነገር እየተቀየረ መጣ። ታሰቃየኝ ነበረ። ሁሉም ነገር አንድ ነገር ካላደረግኩኝ ትመታኛለች። ምግብ መስጠት አቆሙ። ሁሌ ስራ ነው በቃ። ትምህርቴንም መማር አቆምኩ። ለምን ትምህርት ቤት አታስመዘግብኝም ስላት እራሱ ትመታኛለች። ታዲያ ለምን ወደ አያትሽ ቤት አልሄድሽም? ታዲያ ተመለስሽ? አያቴ ትንሽ ቆይታ ሞታለች። ስለዚህ ዘመድ ምናምን የለሽም? እናቴ ብቻ ነበረች። ልጇ አክስትም አጎት ምንም የለም። ከዛ በቃ አባትሽ ከሞተ በኋላ ቤት ውስጥ መቀመጥ ጀመርሽ? ስራ ተባልሽ? ትምህርትሽንም አቋረጥሽ? ትምህርትም አልማርም። ታዲያ አሁን የሚደበድቡሽ ለምንድን ነው? ምን አድርጊ እያሉ ነው የሚደበድቡሽ? ዱላውስ ምን አመጣው? በቃ
አንድ ነገር ስር ይሉኛል። ሳልሰራ ስቀር ሁሉ ጊዜ መማታት ብቻ ነው የሚያውቁት። ምንም ላስረዳት ራሱ ስሞክር ለምን አፍሽት ገብቻለሽ ይለች። በጣም ነው የሚቀጠቅጡኝ። በቃ ስኬት ነው ያደረገው። አባትሽን የሚያውቀው አንድ ሰው ነው ስላንቺ የነገረኝ እና አባትሽ ደግሞ ከእሱ ጋር ግንኙነት ነበረውና ስለ ውርስ የምታውቂው ነገር አለ? ምንም አልነገረኝም። የምታውቂው ነገር የለም? ይሄ ቤት የማን እንደሆነ ታውቂያለሽ? የአባቴ ቤት። አሁን በሂደት ግን የእነሱ ሊሆን እንደሚችል ታውቂያለሽ? የአባቴ ቤት አይደለም። ግን አሁን ደግሞ እሷ ሚስቱ አይደለች? ይሄን አታውቂም? ቤቱን እኮ ሊሸጡት እየተዘጋጁ። የት ነው የምትሄጂው ከዛ በኋላ? ስንተኛ ክፍል ላይ ነው ያቆምሽው? ረሳሽው? አሁን እዚህ እነሱን ይዣቸው እመጣለሁ፣ አስቀምጣቸዋለሁ። አይናቸውን እያየን እሺ፣ ለሰሩት ኃጢአት ለሰሩት በደል ዋጋቸውን ሰጣቸዋለሁ። ምንም እንዳትፈሪ። አሁን እዚህ ላይ ወንድም አለሽ። እሺ፣ አንቺ ብቸኛ አይደለሽ። እኔ ካንቺ ጎን ነኝ። እነዚህ የምታያቸው ልጆች በሙሉ ካንቺ ጎን ናቸው። ብቻሽን አይደለሽ። እነዚህ ወሮ በላ ደግሞ የእጃቸውን ማግኘት አለባቸው። በህግ አንቺ አባትሽ ለአንቺ ብሎ ያስቀመጠው ነገር አለ። እሱንም ከእነሱ ፊት እነግራሻለሁ። እሺ፣ ምንም እንዳትሳቀቂ፣ ምንም እንዳትፈሪ። እሺ፣ ምንም አያደርግሽ። እኔ አለሁ። እሺ ማንሽ አንቺ ቆይ አንቺ እንዳላጋጭሽ ትሰሚኛለሽ? ስርዓትሽ ነሽ። ሁለት ነው እንግዲህ የምታጋጭኝ። ማን እንደሆነ ማን እንደሆነ አታውቅም። ስነ ስርዓት ተነሽ አንቺ። ለማንኛውም ያሳድራታለሁ። ረታያት የት ነው የምትሰቂያት? አብረት አይወልድ በእውነት ሶሪ። ጥሩ ምን ነው የምትፈልገው ከእኛ? ስጠኝ እሱን ምን እንደምፈልግ ላሳያቸው። እዚህ ቤት ውስጥ እኔ የእናንተ የድፍረታችሁ ጥግ ምንድን ነው ስታወሩ የነበረው እዚህ ላይ? ምንድን ነው ይሄ? ማን ይቀረጸው? ምንድን ነው የምታደርገው? ምን ልታደርጊ ነው? ካለ ፈቃዳችን መቅረጽ ሲጀመር በቃ ከስከሹ ስልኩን ይወቅ። እስቲ ከሰክሰዋለሁ። ምንድን ነው የምትፈልገው? ሰሚኛ ጫፌን እንዳትነካኝ። ጉልበት ጫፌን እንዳትነካት። ዝባይ ጫፍ እንዳትነካት። ምን እንደምፈልገው አሁን በስርዓት አንቺም እዚህ ቤት የምትኖሩት እሷ ስላለች ነው። እሷ ስለፈቀደች ማለት ነው እንጂ እሷ ስለፈቀደች ጭራሽ እናንተ ሁለታችሁ ማዘጋጃ ቤት ደውላችሁ ስም ልታስቀይሩ የንብረት ስም ወደ እናንተ ዝውውር እንዲሆን ይሄን ሁሉ ወንጀል ስታቀነባብሩ እያንዳንዷን ፋይል አይቻለሁ፣ ቀድቻለሁ። ምን አገባን? አያገባህም። የራሴ ቤት ምን ቤት ነው ሲጀመር? ያንቺ ቤት ነው አይደለ? የአቶ ግርማ ደመላሽ ቤት እንደሆነስ ምን ያህል ታውቂያለሽ? የአቶ ግርማ ባለቤቴ ነው፣ ህጋዊ ባለቤትሽ ነው። ስለዚህ አንቺ ቤት ስለሆንሽ ልትወርሽ አይደለ? አፈር ብይ። ምንድነው ለራስ አፈር ብይ። ይሄ ሰውዬ ኑዛዜውን በትክክል አስቀምጦ ነው የሞተው። ሲያስቀምጥ ደግሞ አንቺም ነበራችሁ። የተቀመጠው ደግሞ የሚለው ለልጁ እንዲወርስ ነው። ሚስት ደግሞ ንብረትነቱ ወይም ደግሞ አንቺ ሚስት ስለሆነች የምትካፈየው ንብረት ከተጋባችሁ በኋላ ያፈራውን ንብረት እንጂ ከተጋባችሁ በፊት ከመጋባታችሁ በፊት የነበረው ንብረት አንቺ ታስተራራኝ አትሞክር። ይኸው የተስተካከለ የተቀነባበረ ማስረጃ ከማዘጋጃ ቤት አውጥቼ ይኸው በልጃቸው በሀና ግርማ ስም የተቀመጠ ተጫወተብሽ። መጀመሪያውንም አታግቢ እያልኩሽ ነው። ያገባሽውን ንብረት ልትወርሽ ነው ልትበይ አይደለ? አፈር ብይ። አንቺ ሁለታችሁ
የምትፈልገው? ምንም አልፈልግም። ካንቺ ምን ልፈልግ ነበር? ቤታችን ድረስ መጣ። እንዳትነኪ። ምንም ነገር አልፈልግም። ገንዘብ አይደል እየሰራህ ያለ አይደለም። ለምን ተገኘች ከፍለንክ ቤት እንደመጣ በእግሩ ልቀበላችሁት የምትፈልገውን በር ይዘን ልክ በልልኝ። ሰላማችን ለምን ለምንነሳ ቆንጅዬ ነህ ሸበላ ነህ አንተ አንቺ አትንኪ። እዚህ ስራ ጋር ምን አልከሰከሰ? እግዚአብሔር ይስጥልኝ። እናንተ የምትሰጡኝ ነገር ምንም ነገር አይጠቅመኝም። እስኪ እነሱ አሉ እኮ ትንሽ ህሊናቸውን አይዛችሁ። ምንም ማንም ሲጀመር ለገንዘብ ነው የሚሆነው አይደል? ገንዘብ አምሮሽ ነው። ገንዘብ አፋችሁን ያዘጋችኋል። የታወቀ ነው። ዝም ብለህ ነው ብታስመስለው እኮ ስትግደረደር። አረ ምን ያህል የፈለግከው ብር ትሰጪኛለሽ? ትሰጪኛለሽ? ምን ያህል ነው የምትፈልገው? አረ ተይ በገብርኤልና በሚካኤል አራ ብር ፈልጋችሁ ነው የመጣችሁት? ምንድን ነው ሀሳባችሁ? በቃ የምትፈልጉትን ያዙና ውጡ ከህይወታችን። እቺ ልጅ አሳዝናኝ የመጣሁት። ይዛት ሂድ። ሲጀመርም ጆፌ እንደጣለባት አይቼ ነበር ከባለፈው ጀምሮ። ገብርኤል ወይ ታምር እየሰማችሁ ነው አይደል? ይኸውላችሁ በመጀመሪያ ደረጃ እኔ ከጤና ጥበቃ ምናምን አይደለም የመጣሁት። እስክንድር እባላለሁ። መርማሪ ጋዜጠኛ ነኝ። በየቤቱ የሚካሄዱ ወንጀሎችን በየቤቱ የሚካሄዱ ሴራዎችን በሙሉ በማጋለጥ እታወቃለሁ። ዛሬ ደግሞ እዚህ ቤት የተከናወነውን ሴራ እዚህ ቤት የተደበቀውን ሴራ እግዚአብሔር በፈቀደው መልኩ ዛሬ አጋልጠናችኋል። እናንተ ሁለታችሁ ላደረጋችሁት እያንዳንዱ በደል እሷ ላይ ላደረሳችሁባት እያንዳንዱ ነገር የእጃችሁን ታገኛላችሁ። አንቺ ቅዥቢ ስታገኛት እኮ ነው ከዚህ በኋላ አንቺ እዛው ጣቢያሽን ሄደሽ ትበሰብሻታለሽ። ማለት ልቀቀኝ፣ ዞር እና ስለሆንክ እንዳትነካት፣ ልቀቃት። ይኸውልሽ እንዳላጋጭሽና አረፌ እንዳላስቀምጥሽ። ልቀቃት፣ ዞር አትንካት። ልቀቃት። አንቺ ቆይ እሺ እስኪ ነይ የምተኝበትን ምናምን አሳየኝና እንመለስ። እስኪ ነይ፣ ችግር የለውም አትሳቀቂ። እሺ ና ተከተለኝ። እንጀራ እየጋገርሽ ነበር? በዚህ ነው እንጀራ የምትጋገሪው? እዚህ ነው የምትኖረው? እስኪ ሂጂ አሳየኝ እስኪ። አይዞሽ ቀስ ብለሽ ሂጂ። እሺ ሂጂ እስኪ ና። እሺ ካሜራማን እስማ እንዴት ነው የምትወጣው? ይሄ ራሱ በጣም ከባድ እኮ ነው። በስላሴ ስም እዚህ ጋር ነው የምትኖረው? አምጣው እስኪ ካሜራው አምጣው እስኪ። ያዙ ይሄን ያዥልኝ። እንግዲህ ይሄ ነው እዚህ ጋር የምትኖረው? ከዚህ ጋርም ወድቄ ያሳክመኝ ብላ ተቆጥታኛለች። ጭራሽ እዚህ ወድቀሽ ነበር? የሚገርም ነው። ቀስ ብለሽ ውረጅ እሺ። እንካ እስኪ። በጣም የሚገርም ነው። ነይ። ኧረ በስመ አብ። ከዚህ ጋር ወድቀሽ ታውቂያለሽ? እዛ አላሳክምሽ ማለችሽ? ሰደበችሽ? ነይ እሺ፣ ነይ እናቴ አይዞሽ። ቀስ ብለሽ ነይ። አሁን እዚህ እንዲሁ እዚህ ሰው ይተኛል? ቀስ በይ እስኪ። ከጣራው ጋር ነው ማለት ነው ተለጥፈሽ የምትኖሪው? ነይ እሺ፣ ግቢ እስኪ። ይሄ ነው የእነሱ ማደሪያ የነበረው? እዚህ ላይ እነሱ ይተኛሉ። እዚህ እንኳን ልግባ ስላት እነሱ ከሌሉ እንዳስተካክል እንኳን አትፈቅድልኝም። እዚህ ማለት ነው። ይሄ እነሱ አልጋ ነው። አይ የእነሱን ፎ አድርገው አዘጋጅተዋል። እቺ ልጅ ግን ቆጥ ላይ ሰቅላት ነው የሚተኙት። ምን አይነት የተረገሙ ሰዎች ናቸው! እናት በሰማ የሚገርም ነው። ለማንኛውም ይኸውልሽ አሁን እንዳየሽው የኑዛዜው ወረቀት ምናምን ሄኒ በሩን ዝጋልኝ። ማንዴና በሩን ዝጋልኝ።
የኑዛዜውን ወረቀት በሙሉ አውጥተናል። እሺ እያንዳንዱ ፋይል ላይ የአንቺ ስም ነው ያለ። ውድ ተመልካቾቻችን መጀመሪያ ወደዚህ ቤት ከመምጣታችን በፊት ያረጋገጥነው ያጣራነው ነገር ነበር። እሱም ምንድነው ህጋዊ ፍቃድ ይዘን ወደ መዘጋጃ ቤት ሄደን ነበር። መዘጋጃ ቤት ገብተን የኑዛዜ ወረቀቶችንና በሀና ስም የተመዘገቡ ነገሮችን ለማጣራት ሞክረን ነበር። አቶ ግርማ ከመሞታቸው በፊት እንግዲህ በኑዛዜያቸው መሰረት ባስቀመጡት መሰረት ጋብቻ ከመፈጸማቸው በፊት የነበረው ሀብት ንብረታቸው በሙሉ በልጃቸው በወይዘሪት ሀና እንዲሆን በህፃን ሀና እንዲሆን ብለው ነበር ያስቀመጡት። እንግዲህ ለሚስታቸው ደግሞ ያስቀመጡላት ነገር ምንድነው? ከጋብቻው በኋላ ያፈራናቸው ንብረቶች ደግሞ ሚስቴ እንድትወርስ የሚል ነበረ። ከጋብቻ በኋላ ግን የተፈራ ነገር ሳይሆን ያለው ኪሳራ ነው፣ እዳ ነው። ከጋብቻ በኋላ እዚህ ቤትም የተወሰነ እዳ አለ። ቤቱ በእዳ የተያዘበት ገንዘብ አለ። ከዛ ውጭም ደግሞ ሱቆቻቸው ላይ ያሉ እዳዎች አሉ። እቺ ልጅ በተዘዋዋሪ እንግዲህ በእዳ ነው የምትያዘው ማለት ነው። እንኳን ቤትና ንብረት ልትወርስ ቀርቶ ሌላ ተጨማሪ እዳ እንዳለባት የሚያሳይ ማስረጃ ነው ያገኘነው። ዞሮ ዞሮ እዳ ወደ አንቺ አይመጣም። እሺ እዳ ወደ አንቺ አይመጣም። ነገሮችን በህግ አግባብ እንዲፈቱ እናደርጋለን። አንቺ ከዚህ በኋላ እኛ አለን። እሺ አሁን ስንት አመት ነው? 17 አመት ነው። ስለዚህ ትምህርትሽን ትማሪያለሽ። ህጋዊ ፍቃድ ያላቸው ሌላው ደግሞ ምንድነው ዘመዶችሽን ምናምን እናጣራለን እንፈልጋለን። እሺ በአያትሽ በኩል በእናትሽ በአባትሽ በኩል ያሉትን ሰዎች እናጣራለን። ከዛ ቢያንስ አንቺን ሞግዚት ሆኖ ለተወሰነ ጊዜ 18 አመት እስኪሞላሽ ድረስ ሞግዚት ሆኖ ፕሮቴክት የሚያደርግሽ ሰው አካል እኛ እንመድብልሻለን። ከአንቺ ጋር ሆኖ ነገሮችን የሚያስተካክል ማለት ነው። አንቺ ምንም እንዳትሳቀቂሽ፣ ምንም እንዳትፈሪ። ከዚህ በኋላ ምንም ቢፈጠር እኔ ያለሁ፣ ሌላውን ታየው እኔ ያለሁ። እሺ በማንኛውም ሰዓት ደውልሽ እስኪ እንደዚህ ሆንኩ እንደዚህ ተፈጠረ በይ። እነዚህ ሰዎች አሁን ጣቢያ ነው ያሉት። ጣቢያ ይሄዳሉ። ያደረጉት ነገር እኛም በቪዲዮ የቀረጽነው ነገር አለ። አንቺ ጋር ያደረሱብሽ ነገር አለ። እያንዳንዷን ሁኔታ ተመዝግቧል። እሺ አንድ እሱ ነገር አለ። እዚህ ግቢ ላይ ሴኩሪቲ ካሜራ እንገጥማለን። ማን ይገባል ማን ይወጣል የሚለውን ነገር እንከታተላለን። አብሮሽ የሚሆን ጥበቃ የሚሆን ደግሞ እናስቀምጥልሻለን። ምንም እንዳትሳቀቂ። እሺ በመጨረሻ ግን መናገር የምትፈልጊው ነገር አለ? ማስተላለፍ የምትፈልጊው ነገር ካለ ደግሞ እድሉን ልስጥሻለሁ። እኔ የምፈልገው ሌላ ዘመድ ቤተሰብ ምናምን ካለኝ እነሱ ጋር ማግኘት ብቻ ነው። እንፈልግልሻለን። እሺ እነሱን ፈልገን ያሉበትም እንደምንም ብለን ለማምጣት እንሞክራለን። እሺ አንቺ ጎበዝ ጠንካራ ልጅ ነሽ። በቃ ይሄን ሁሉ ችግር አልፈሻል፣ አሸንፈሻል፣ እጅ አልሰጠሽም። እሺ አሁን ደግሞ እግዚአብሔር በሚያውቀው እንግዲህ ትምህርትሽንም ትማሪያለሽ። የነበረው የጠፋው ነገር በሙሉ ለማስተካከል ጥረት እናደርጋለን። እሺ እነዚህም ሰዎች ደግሞ የእጃቸው እንዲያገኙ ወደ ጣቢያ ልከራቸዋል። ምንም እንዳትሳቀቂ። እንግዲህ ውድ ተመልካቾቻችን ያቺ ታዳጊ የሁሉ መከራ የሁሉ ችግር ሲደርስባት ነበር። ይሄንን ነገር ለጠቆምከን ሰው በጣም እናመሰግናለን። ምክንያቱም የአንዲት ትንሽዬ ህፃን ልጅ ህይወት ነው ያተረፍከው። ሰው የላትም ቤተሰብ የላትም ብለው እንግዲህ እንደ መጫወቻ አሻንጉሊት ቤት ውስጥ ሲቀልዱባት ነበር። በጣም የሚያስጠላና የሚያሳዝን ነገር ነው ሲያደርጉባት የነበረው። ግን እግዚአብሔር እንግዲህ ይበቃል፣ ይሄ ነገር እዚህ ላይ ይቁም ሲል ዛሬ በዚህ ሁኔታ እንዲቆም ተደርጓል ማለት ነው። አብራችሁን ስለነበራችሁ በጣም እናመሰግናለን። ከሀና ጋር የተወሰነ ቆይታ ይኖረኛል። ነገሮችን ማስተካከልም ያሉብን ነገሮች ይኖራሉ። ይሄንን ቪዲዮ ከዘጋ ነው በኋላ ከሷ ጋር የምንስተካክለው ይሆናል ማለት ነው። እናንተ ግን አብራችሁን ስለነበራችሁ ስለምትደግፉን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ስለምትሆኑ በጣም አመሰግናለሁ። ይሄ ቪዲዮ 5000 ላይክ ይፈልጋል። ስለዚህ ቪዲዮውን ስትጀምሩት ላይክ አድርጋችሁ መጀመራችሁን እንዳትረሱ። በጣም ወዳችኋለሁ። ሁለተኛው ቻናሌ በእናንተ ድጋፍ ቡም ብሏል እና በጣም አመሰግናችኋለሁ። ሌላም ቪዲዮ ተጨማሪ በሁለተኛው ቻናሌ ላይ እለቅላችኋለሁ ማለት ነው። ያኛውን ቻናሌን ደግሞ ማሳደግ እንዳትረሱ። አሁን እናንተ ያሳድጋችሁታል፣ ድጋሚ ማሳደጋችሁን እንዳትረሱ። እወዳችኋለሁ፣ አከብራችኋለሁ። አብራችሁኝ ስለነበራችሁ በጣም አመሰግናለሁ። እስክንድር ነበርኩኝ። ቸር ሰንብቱ።